ወደ መገባደዱ የተጠጋው ሳምንታት ግብጽ የኢትዮጵያን የባህር በር ፍላጎት ለማፈን ከዩጋንዳ እስከ አስመራ ሴረኛ መረቦቻቸው የዘረጋችበት ሳምንታት ሲሆን ከኤርትራ ጋር በቀይ ባህር ጉዳይ የጋራ ያሉትን አግላይ ስምምነት ያሰሩበት ሆኖ አልፏል። የኢትዮጵያ ጠላቶች እንቅስቃሴ ታዲያ በኢትዮጵያ ላይ የተቃጣ ከበባ ተደርጎ እየተገለጸ ባለበት ወቅት የኢትዮጵያ መንግስት እያደረገ ያለውን ከበባ ለማስፈር ዝግጁ ስለመሆኑ ያስታወቀበትን መረጃ ይፋ አድርጓል። መንግስት ከበባውን አስመልክቶ ዝምታውን በሰበረበት አጋጣሚ መከላከያ ደግሞ ለወሳኙ ተልዕኮ ዝግጁ እንዲሆን ጥብቅ መመሪያ እንደተሰጠው ሰምቷል። በዝርዝር እንመለስበታለን። በሌላ በኩል የኢራን ጦርነት በርካታ መዘዞችን እየመዘዘባቸው የሚገኙ ፕሬዝዳንት ዶናልድ ትራምፕ ያልጠበቁት ጥብቅ መረጃ ከኮንግረሱ በኩል ተሰምቷል። የአገሪቱ የህግ መወሰኛ ምክር ቤት ኮንግረስ የትራምፕ ነገር በቃኝ አለ መስሏል። ኮንግረሱ ዶናልድ ትራምፕ በኢራን ላይ ለሚወስዱት እርምጃ በሙሉ አስቀድሞ ፈቃደኛ ይጠይቁ ወይስ በራሳቸው ይወስኑ የሚለውን ለበይነ የቀረበለት ረቂቅ ላይ ያልጠበቀ ውሳኔ አሳልፏል። በሌላ በኩል ደግሞ ከጦርነቱ ጋር ተያይዞ ስለደረሰው የአሜሪካ ጦር ውድመት ጥብቅ ሪፖርት ይፋ መሆኑ ጨምሮ ለሰዓቱ መደመጥ ያለባቸው መረጃዎች ይዘን ተገኝተናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆና ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገረን። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባይ ተናገሩ። አምባሳደር ነቢያት ጌታቸው ሐሙስ ግንቦት 13 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናግረዋል። ኤርትራ ነጻ ሀገር ከሆነች በኋላ ባህር በር አልባ ሀገር ሆና የቆየችው ኢትዮጵያ ባለፉት ጥቂት ዓመታት በመንግስት ደረጃ የባህር በር የማግኘት አጀንዳ በይፋ እየተራመደ መሆኑ ይታወቃል። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ የሚችል ስጋት ፈጥሮ ቆይቷል። በተጨማሪም በህዳሴው ግድብ ምክንያት ለዓመታት ተቋሟን ስታሰማ የቆየችው ግብጽ ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎቿንና መግለጫዎቿን ስታወጣ ቆይታለች። ቃል አቀባይ አምባሳደር ነቢያት ከዚሁ ጋር ተያይዞ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ የባህር በር ፍላጎቷን ባነሰች ጊዜም ኢትዮጵያን ለማነቅ የሚያደርጉ እንቅስቃሴዎች የመጨመርና የመጠንከር አካሄድ እናያለን ብለዋል። አምባሳደሩ አክለው የግብጽ እርምጃ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል። ቃል አቀባዩ ይህን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን በተመለከተ ግብጽና ኤርትራ ባለፈው ሳምንት ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ ጠቅሰዋል። ከኢትዮጵያ ጋር በታላቁ የህዳሴ ግድብ ምክንያት አለመግባባት ውስጥ የገባችው ግብጽ ከኤርትራ ጋር ያላትን ግንኙነት አጠናክራለች። የባህር በር አጀንዳ በተለያዩ አካላትና በህዝቡ ተቀባይነትን ያገኘ ነው ያሉት አምባሳደር ነቢያት ኢትዮጵያ አጀንዳውን ሰላማዊና ዲፕሎማሲያዊ በሆነ መንገድ እንደምትቀጥል በተደጋጋሚ መግለጿን አስታውሰዋል። ቅዳሜ ግንቦት 8 ቀን 2018 ዓ.ም የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲና የግብጽ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዋዚር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ተወያይተዋል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ ከስምምነቱ በኋላ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው ብለዋል። ጠቅላይ ሚኒስትር አብይ በተደጋጋሚ ሀገራቸውን የባህር መተላለፊያ ማግኘት ፍላጎት በንግግርና በመግባባት የማስፈጸም ፍላጎትን አጽንኦት በመስጠት ኢትዮጵያ ፍላጎቷን በኃይል ለማስፈጸም ጦር እንደማትሰብቅ ተናግረዋል። ኤርትራ ነጻ ሀገር ስትሆን ወደብ አልባ የሆነችው ኢትዮጵያ በምስራቅና በአፍሪካ ቀንድ ውስጥ ከፍተኛ ቁጥር ያለው ህዝብ እንዲሁም ሰፊ የቆዳ ስፋት ኖሯት የባህር በር የሌላት ትልቁ ሀገር ከሆነች ከ3 አስርት ዓመታት በላይ ሆኗታል። አምባሳደር ነቢያት ሐሙስ ዕለት በሰጡት መግለጫ ከነሷቸው ጉዳዮች መካከል በሳውዲ አረቢያና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ጉዳይ ይገኙበታል። አምባሳደሩ በተለያዩ ሀገራት በስደት የሚኖሩ ኢትዮጵያውያንን በተመለከተ የውጭ ጉዳይ ሚኒስትሩ በቅርቡ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ጋር ጉዳዩን በማንሳት መወያየታቸውን ገልጸዋል።
ሚኒስትሩ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ጋር በነበራቸው ውይይት በሳውዲ አረቢያ ለኢትዮጵያውያን ህጋዊ የስራ ስምሪት እድሎች እንዲሰፍሩ መጠየቃቸው ተናግረዋል። የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትርም ህጋዊነትን የተከተለ የስራ ስምሪት በሳውዲ አረቢያ ለሚገኙ ኢትዮጵያውያን ሰራተኞች ደህንነት ማረጋገጥ ቁልፍ ጉዳይ መሆኑን መናገራቸውን ገልጸዋል። ዶክተር ጌዲዮን ጢሞቴዎስ በኒው ዴሊ በነበረው የብሪክስ ጉባኤ ወቅት ከደቡብ አፍሪካ ውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሮናልድ ላሞላ ጋር መወያየታቸውን ቃል አቀባዩ ጠቅሰዋል። ውይይቱ በተለያዩ ኢትዮጵያውያን ላይ እየደረሱ ያሉ ችግሮችን በጋራ መፍታት ላይ ያተኮረ እንደነበረ አምባሳደር ነቢያት ተናግረዋል። በተመሳሳይ ውጭ ጉዳይ ምክትል ሚኒስትር አምባሳደር ብርሃኑ ጸጋይም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ጥቃትና ችግር አስመልክቶ ተቀማጭነታቸው በኢትዮጵያ የሆኑት የደቡብ አፍሪካን አምባሳደር በጽህፈት ቤታቸው ማናገራቸውን ጠቅሰዋል። በኢትዮጵያ የደቡብ አፍሪካ አምባሳደር ከሆኑት ኖልሴቫሎሲ ጋር በተደረገው ውይይት በኢትዮጵያውያን ላይ እየተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም የደህንነት ጥበቃ ማድረግና ማረጋገጥ አስፈላጊ መሆኑን መነጋገራቸውን ገልጸዋል። ቃል አቀባዩ አክለውም የደቡብ አፍሪካው አምባሳደር የሀገራቸው መንግስት የሁሉም ዜጎች የኢትዮጵያውያንን ጨምሮ ደህንነታቸውን ለማስጠበቅ ቁርጠኛ መሆኑን መናገራቸውን ገልጸዋል። አክለውም አንድ የልዑክ ቡድን ወደ ደቡብ አፍሪካ ተጉዞ በዚያ ከሚገኙ ከተለያዩ አካላት ጋር እንደሚወያይም ተናግረዋል። በቀጣይ መረጃ የአሜሪካ የተወካዮች ምክር ቤት በኢራን የጦርነት ስልጣን ላይ ሊደረግ የነበረው ድምፅ አሰጣጥ በድንገት ተሰረዘ። የአሜሪካ የተወካዮች ምክር ቤት የሪፐብሊካን መሪዎች ፕሬዝዳንት ዶናልድ ትራምፕ ከኮንግረስ ፈቃድ ውጭ በኢራን ላይ ጦርነት እንዳይከፍቱ የሚገድበውን የውሳኔ ሀሳብ ድምፅ የመስጠት ሂደቱ ሳይታሰብ ሰርዘዋል። የውሳኔ የተሰረዘው ተመሳሳይ ይዘት ያለውና የፕሬዝዳንቱን የጦርነት ስልጣን የሚገታ የህግ ረቂቅ በአሜሪካ ሴኔት በኩል በከፍተኛ ድምፅ አልፎ ከጸደቀ ከ2 ቀናት በኋላ ነው። የቀረበው የውሳኔ ሀሳብ ፕሬዝዳንት ትራምፕ ከህግ መወሰኛ ምክር ቤት ኮንግረስ ግልጽ የሆነ ፈቃድ ካላገኙ በስተቀር ከኢራን ጋር ወደሚደረግ ማንኛውም ወታደራዊ ግጭት እንዳይገቡ ለማገድ ያለም ነበር። የሪፐብሊካኑ መሪዎች ድምፅ የመስጠት ሂደቱን ለምን በድንገት እንደሰረዙት እስካሁን በግልጽ የሰጡት ማብራሪያ የለም። ይሁን እንጂ ጉዳዩ በዋይት ሃውስ እና በህግ መወሰኛ ምክር ቤት መካከል በውጭ ጉዳይ ፖሊሲና በጦርነት አዋጅ ስልጣን ዙሪያ ያለውን ከፍተኛ ፍጥጫ የሚያሳይ መሆኑ ተነግሯል። ዘገባው የአል አረቢያ ነው። የወንዴ እንዳለ የአሜሪካን ኮንግረስ ምርምር አገልግሎት ኮንግሬሽናል ሪሰርች ሰርቪስ ባወጣው ሪፖርት መሰረት አሜሪካ በኢራን ላይ በከፈተችው የአየር ዘመቻ በአንድ ወር ጊዜ ውስጥ 42 አውሮፕላኖችን ማጣቷን ገልጿል። ይህም ጉዳት በገንዘብ ሲተመን ከ2.6 ቢሊዮን ዶላር በላይ ኪሳራ ማስመዝገቧን ይጠቅሳል። ሪፖርቱ የአነስተኛ ስሌት ነው ሲል ያስቀመጠ ሲሆን የመላ ዘመቻ ወጪ ደግሞ 29 ቢሊዮን ዶላር መድረሱን አመላክቷል። በሌላ መረጃ የፔንታጎን ጦር ከመጀመሩ በፊት ከነበረው የኤምኪ9 ሪፔር ድሮኖች 20% ያለውን በዚሁ ጦርነት አጧል ሲባል 1 ቢሊዮን ዶላር የሚጠጋ ገንዘብ ኪሳራ ደርሷል ሲል ብሉምበርግ ዘግቧል። በተመሳሳይ መረጃ አሜሪካ እስራኤልን ከኢራን ጥቃት ለመጠበቅ ስትል የያዘችውን የአየር መከላከያ ሚሳይል ክምችት ከግማሽ በላይ መቶኛ ጥቅም ላይ ማዋላት ተነግሯል። ዋሽንግተን ፖስት እንደዘገበው አሜሪካ ከ200 በላይ የቲኤችኤዲ እንዲሁም ከ100 በላይ የኤስኤም3 እና ኤስኤምኤክስ6 ሚሳይሎች ማክሸፊያዎችን ተኩሳለች። እስራኤል በበኩሏ ከ100 በታች የሮና 90 የዳዊት ወንጭፍ የተባሉ መከላከያዎችን ተጠቅማለች። የእስራኤል የአየር መከላከያ ባትሪዎች ለጥገና መላካቸውን ተከትሎም ግጭቱ ካገረሸ አሜሪካ ተጨማሪ ሚሳይሎችን ለመጠቀም ልትገደድ እንደምትችል ተገልጿል። ኢራን በእስራኤል ላይ 650 የሚሆኑ ባላስቲክ ሚሳይሎችን ያስተኮሰች ሲሆን የተወሰኑ በሰፈራ አካባቢዎች ላይ ከፍተኛ ጉዳት አድርሰዋል። እስራኤል የጦር መሳሪያ ክምችት እጥረት እንዳጋጠማት ብታስተባብልም የማክሸፊያ ሚሳይል ምርቷን በከፍተኛ ሁኔታ ለማሳደግ አቅዳለች።